ሰላም ሰላም የሕያው ቃል ሚዲያ ተከታታዮች በያላችሁበት የጌታ ኢየሱስ ክርስቶስ ጸጋ ከሁላችሁ ጋር ይሁን። ወንድማችሁ ዮናስ በድሉ ነኝ። ዛሬም እንደተለመደው በአዳዲስና በአጫጭር አስተማሪ ቪዲዮዎች ወደ እናንተ መጥቻለሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ሼር በማድረግ እንዲሁም ደግሞ ይህንን ቪዲዮ ላይክ በማድረግ እንድትጀምሩት በጌታ ፍቅር ጠይቃለሁ። እስከ ፕሮግራም የፍጻሜ ድረስ አብራችሁን ቆዩ። መልካም ቆይታ። ለምንድነው መንፈስ ቅዱስ ለሷ አዛጋ ጋብቻ እየጸለይኩ አንተንም መስለኝ? አሜን። ፈለካትም እንዴ? አሜን አሜን ይሁንልኝ። ኢየሱስ ጌታ ነው። አክቹአሊ የመጣሁት ህልም አይቼ ምን አይ እኔና ጓደኛዬ አኖይንት ስታረገን አይቼ ነበርና ስቀባ በተለይ እሱን እየቀባው አየሁኝ። አንድ ላይ ቆመን እሱን ቀባውና እኔን አፌን ነክተ በልሳን ጸልይ ምናን አልከኝ እና አኖይንት አረከኝ። ከዛ በኋላ ይሄ አዳራሽ ሲሰፋ ትልቅ ሆኖ ነበር ያየሁት። በደንብ ስሙኝ። እግዚአብሔር በሰራው ፕሮግራም ውስጥ የሚያስገባቸው ሰዎች አሉ። አሜን። መለኮት የሰራቸው ሌላ ጊዜ አሁን አላስተምርም እና አታውቀው። ከፕሮግራም ውጪ ነው፣ ከቅድ ውጪ ነው። ራስን ግን የሆነ ነገር ውስጥ እየተሰካ ታገኘዋል። አሜን። ግን የእግዚአብሔር ሐሳብ አይጥልም። እና እኔ አሁን ላይፌን እዚህ እንዴት እንደደረሱ ሲሰካው ነው። ሲሰካው ይሄ ቅባት ከዴስቲኒ ጋር የሚያገናኘ ነው ዛሬ። አሜን። ጂሰስ ነው። አሜን። ወደ ፍጻሜ የሚከት ቅባት። አሜን። ካማይ ማካዳጋ ባራዳጋባስ ዘማማማ ካማቱ ፈንባገዲገደገደስ አላጊቫን ዶስ ታካባይ አሜን። በድንገት ራሳቸውን የቤት ባለቤት ሆነው የሚያገኙ ሰው። አሜን። ማክራባዳጋባያ በድንገት ራሳቸውን የፋብሪካ ባለቤት ሆነው yes አሜን። በድንገት የህንፃ ባለቤት ሆነው የሚያገኙ ላሻባጋባ ቁጭ የባባጋባውስ ሌቫንዴ አሜን። ውራባካፋኒያስ አሜን። ኢዮብ እንደዚህ አለ፣ መንገዴ በቅቤ ይታጠብ ነበር አለ። ይሁን መንገዱ ላይ ቅባት አሜን። ሾዳ ካባራ ፋዳ ጋብቻ ሲሰራየው፣ ቤት ሲሰራየው፣ ፋይናንስ ሲሰራየው። እሺ እንግዲህ ይህንን ቪዲዮ እንደሰማችሁት ነው። እንግዲህ ይሄ ሁሉ መንደድ፣ ይሄ ሁሉ መቀጣጠል እስከ ቤት፣ እስከ ፋይናንስ፣ እስከ ትዳር ድረስ ነው። ምንም ከምድር ከፍ ያለ ምንም የሰማነው ነገር የለም። ኢየሱስ ስለሞተበት፣ ኢየሱስ ስለተነሳበት፣ ስለ እግዚአብሔር አጀንዳ እስካሁን ሲወራ አላየውም። በመጀመሪያ ደረጃ ያየው ህልም ምን አይነት ነው? ልጁ ስትቀባኝ ያየው ነው። ማን ነው ቀቢው? ወንድማችን ሄኖክ ነው የሚቀባው። መጽሐፍ ቅዱሳዊ መሰረት አለ። በአዲስ ኪዳን ቀቢና ተቀቢ ሰው አይተን እናውቃለን፣ ከሐዋርያት ጀምሮ ማለት ነው። ጌታ ኢየሱስ ክርስቶስ ቀቡ ብሎ የላካቸው ሰዎች አሉ እንዴ? ይሄ እኮ በብሉይ ኪዳን የነበረ ስርዓት ነው። እሱም ደግሞ እግዚአብሔር ራሱ ሲያዝ ነው። ሳሙኤልን ቀባልኝ ሲለው ነው ሄዶ ሳውልን የቀባው። ቀባልኝ ሲለው ነው ሄዶ ዳዊትን የቀባው። የትም ቦታ እግዚአብሔር ቀባ ሳይለው አንድም ሰው በድፍረት ተነስቶ ማንንም ሲቀባ አላየንም፣ በብሉይ ኪዳን እንኳን ማለት ነው። አሁን ባለንበት በዚህ በጸጋ ዘመን ማንም ቀቢ ማንም ተቀቢ የለም። ማንንም ቀቡልኝ ብሎ እግዚአብሔር ማንንም አላክም። እንደዚህ አይነት አገልግሎት የለም በዚህ ዘመን ማለት ነው። እና መጀመሪያ ላይ ሲል የሰማችሁትን ካያችሁ እሷን እያየው ስለ ትዳር ስጸልይላት አንተን አየው አለው። ከዛ በኋላ ምን አለው? አልፈለግካትም እንዴ አለው። እዛው እንግዲህ በዚህ ህዝብ ፊት፣ በዚህ ጉባኤ ፊት ነው ትዳር ፈላጊን አገናኝ ኤጀንሲ ይመስል እዛው ጋር ላይ ያጋባ ማለት ነው። ይህ እኮ በጣም ስርዓት የሌለው አካሄድ እኮ ነው። በእግዚአብሔር ቤት ውስጥ ሊደረግ እና ሊፈጸም የማይገባው ተግባር ነው ወንድማችን እያደረገ ያለው ማለት ነው። እና በስተመጨረሻም የሚተነብይላቸው ምንድነው? እዚህ ቤት ዛሬ በድንገት የህንፃ ባለቤት የሚሆን አለ፣
በድንገት የፋብሪካ ባለቤት የሚሆን አለ፣ በድንገት በፋይናንስ የሚባረክ ሰው አለ እያለ ነው የሚባረካቸው። በቃ ይሄ ሁሉ ህዝብ የሚነደው ይሄ ሁሉ ህዝብ የሚቀጣጠለው ለምድራዊ ነገር ከመጎምጀት የተነሳ ነው እንጂ መንፈሳዊ ነገር ተጠምቶ መንፈሳዊ ነገር ተርቦ የመጣ ማንም የለም። ስለ መንፈሳዊ ነገር ቢያነሳ ራሱ ለሰከንድ እሱ ፊት የሚቆዩ አይመስለኝም። ተነስተው ነው የሚወጡት። ምክንያቱም የለመዱትም የፈለጉትም እዚህ ቸርች ሲመጡ እንደዚህ አይነት አገልግሎት ስለሆነ ማለት ነው። እና በጣም የሚያሳዝን ነው። የዘመኑ አገልግሎት ሽፍት አድርጓል። ከዋናው ዓላማ ከዋናው ቤተክርስቲያን ልትሰራ ከሚገባው ዋናው ዓላማ መንገዱን ስተን በሌላ አካሄድ ነው እየሄድን ያለ ነውና ቅዱሳንና ወንድሞቼ እንደዚህ አይነት አገልግሎት በአዲስ ኪዳን በጸጋ ዘመን ፈጽሞ የለም እና ባካችሁ ከእንደዚህ አይነት አደራረግ ከእንደዚህ አይነት አሰራር ከተሳሳተ አካሄድ እንድትመለሱ ወንድማዊ መልእክትን አስተላልፋለሁ። እኔ እንግዲህ እንደ ግል እንደዚህ አይነት አገልግሎትን በጭራሽ አልደግፍም። ልጆች በእግዚአብሔር ቤት ውስጥ ማደግ ያለባቸው ቀስ ብለው ነው እየተማሩ የእግዚአብሔርን ቃል እየተማሩ ማደግ ያለባቸው። ወደ ፍጽምና እስኪያድጉ ድረስ ማገልገል የለባቸውም። ምክንያቱም ቤቱ የእግዚአብሔር ቤት ነው፣ ህዝቡም የእግዚአብሔር ህዝብ ነው። ማንም ሕፃን ተነስቶ ዝም ብሎ አንድ ፓስተር ሲያደርግ ያየውን ነገር መድረክ ላይ ቆሞ ቢያደርግ ይሄ መንፈሳዊነት አይደለም። እውነት ነው፣ ልጁ እዛ ከሌሎች ሕፃናት ጋር መንገድ ላይ ሲያውደለድል ቃቃ ሲጫወት አለመዋሉ ጥሩ ነው። በእግዚአብሔር ቤት ማደጉ ጥሩ ነው። በእግዚአብሔር ቤት ማደጉ ግን አላስፈላጊ የሆኑ ልምምዶችን እየተለማመደ እንዲያድግ ማድረግ የለብንም። እዚህ ጋር መድረክ ላይ ቆሞ እንደዚህ ማውራት ስለቻለ መንፈሳዊ እያደረግነው እንዳይመስላችሁ፣ በመንፈስ እያሳደግነው እንዳይመስላችሁ። ይልቁንም ነገ ለስህተት አሰራር እያጋለጥነው ነው። ትክክል ያልሆነን ነገር ትክክል አይደለም ብለን እያስተማርን በትክክለኛው መንገድ ልናሳድግ ያስፈልጋል ማለት ነው ልጆቻችንን። ሲኦልንም መንግስተ ሰማያትንም አሳይቼው የመለስኩት አለኝ። ሁለቱንም አይቼ ነው የተመለስኩት። ሆስፒታል ውስጥ ነፍስ ወጣ የለም በሕይወት ተብሎ ተደምድሞ አንተነ በሪሁን ከሚባል ዶክተር የመጨረሻ ማስረጃ ተቀብለው ሬሳችሁን ውሰዱ ተብለው ለ3 ሰዓት ነበር በሕይወት ያልነበርከው። በተፈጸመበት ቀን አለኝ፣ በሞቱ ቀን ላይ ነው ኪዳን የገባሁት አለኝ። አሜን። ነፍሱ የለችም ተብሎ ከሆስፒታል አንተነ በሪሁን ከሚባል ዶክተር የመጨረሻ ማስረጃ ተቀብለው ዜና ሰሙ። ክፍለ ሀገር ላይ ምስር መለቀም ተጀመረ። ድንኳን ተጣለ። አኪቫኖስ አካባስ አካባዝ ነፍሱ ከስጋው ተለይታ ወደ እኔ መታ ነበር አለኝ። አባት መንፈስ ሰማይ መጥቶ ነበር አለኝ። አጂካዶ ላቫንዳ ሰው የማይሆን አይቶ ነበር አለኝ። ሰው የማይሰማውን ሰምቶ ነበር አለኝ። አይኬቨኔ የሰማይ ጉብኝት ሆኖለት ነበር አለኝ። ያለ እግዚአብሔር መንፈስ እሱ ራሱ አይተን የመጣው አጂካቲ ያላባስ ሆስፒታል ውስጥ ነፍስ ወጣ የለም በሕይወት ተብሎ ተደምድሞ ሬሳችሁን ውሰዱ ተብለው አልቋል ተብሎ አይገርምም? የሄድክበት ሰዓት ለ3 ሰዓት ነበር። ለ3 ሰዓት ነበር በሕይወት ያልነበርከው። ያን አይተው ነው ሞቷል ብለው አብቅቷል ብለው ያሉት የነበረው። ከዚህ የተነሳ ነው ቤተሰብ ክፍለ ሀገር ነበር፣ ገጠር ላይ ነበር። መርዶ ተነገራቸው፣ ማልቀስ ጀመሩ። ሰፈር ተሰበሰበ፣ ጥሩምባ ተነፋ። አይገርምም? ይሄ ሁሉ አይከ የጥፋት ወሬ በተነገረበት የሞት ወሬ በተነገረበት የሞት አዋጅ በወጣበት በዛ ቀን ላይ እግዚአብሔር ኪዳን ገባሁለት አለኝ። አሜን። ኪዳን ገባሁለት። አሜን። ኪዳን ገባሁለት። አሜን። ኪዳን ገባሁለት። አሜን። አትሞትም አልኩ፣ ሞትን ወሰድኩ አለኝ። አሜን። ሲኦልንም መንግስተ ሰማያትንም አሳይቼው የመለስኩት አለኝ። ሁለቱንም አይቼ ነው የተመለስከው። የጌታ አባቴ መንፈስ ስምን ከዚህ ቀን ጀምሮ ኢያሱ ብየዋለሁ አለኝ። እርግጠኛ ሆኜ የምነግራችሁ እኔ በሕያው እግዚአብሔር ፊት እስካሁን የሰማነው ነገር ውሸት ነው። እግዚአብሔር ነፍሱ ከስጋው ተለይታ ለ3 ሰዓት እኔ ጋር ነበረች አለኝ አለ። ከዛ በኋላ ሲኦልንም ጎበኘው፣
መንግሥተ ሰማያትንም ጎበኘው አለ። ኧረ በጌታ በኢየሱስም ምን አይነት ድፍረት ነው? ቆያላቸው ነው የሚገርመኝ እኮ ይህ እኮ በጣም ድፍረት ያስፈልጋል እኮ። ራስን እኮ መካድ ያስፈልጋል። በቃ አእምሮን መሳት፣ እንደዚህ አይነት ድፍረት የተሞላበትን ውሸት ለመዋሸት ማለት ነው። ይህ በእርግጠኝነት ነው የምነግራችሁ። እኔ ሐዋርያው ጳውሎስ እንኳን በመጽሐፍ ቅዱሳችን ላይ እስከ 3ኛ ሰማይ ድረስ ተነጠቅኩኝ ያለው ሐዋርያው ጳውሎስ ራሱ ለአማኞች የተዘጋጀላቸውን ክብር ሲናገር በአንደኛ ቆሮንቶስ መጽሐፍ ምዕራፍ 2 ላይ በሰው ዓይን ያልታየ በሰው ጆሮ ያልተሰማ በሰው ልብ ያልታሰበ ነገር ግን እግዚአብሔር ለሚወዱት ያዘጋጀው ተብሎ እንደተጻፈ እንዲህ እንናገራለን አለ። ጳውሎስ እንኳን ከተገለጠለት ምስጢርና እውነት ውጪ ሄዶ በዓይኑ ያየው መንግሥተ ሰማይና በዓይኑ ያየው ገሃነም ሲኦል የለም። መንግሥተ ሰማይን አየው አላለም። ሰው ሊሰማ የማይገባውን ሊናገር የማይገባውን ሰማውን ያለው ጳውሎስ እንኳን ማለት ነው። እና አይቼ ጎብኝቼ ተዝናንቼ መጣው ይለናል እንግዲህ ወንድማችን ማለት ነው። እና አብዛኛው ነቢያቶች እንደዚህ አይነት ነቢያቶች የሚያገለግሉት በኢንፎርሜሽን ነው። ወይ የዚህ ልጅ ኢንፎርሜሽን በአጠቃላይ መረጃውን ከሰው አግኝቷል፣ ወይ ደግሞ ይሄ ልጁ ራሱ ከዚህ ሰው ጋር አብሮ ለመስራት ተስማምተው ተነጋግረው ያደረጉት ነገር ነው ብዬ ነው የማምነው ማለት ነው። እና እግዚአብሔርን አታስዋሹ የዘመኑ ነቢያቶች፣ እግዚአብሔርን ውሸተኛ አታስብሉ በሰው ዘንድ። እግዚአብሔር ይገሥጻችሁ። ኦርቶዶክስ የሆንኩት የህይወት ዘመኔ የመጀመሪያም የመጨረሻም ግብ ነው። ጴንጤ ስለነበርኩ በልጅነት ማለት ነው። በዛ ውስጥ ስኖር ሕፃንን ሰንዴ ስኩል ትሄዳለህ ቸርች ሚዛን ተፈሪ የሚባል ሀገር ካወቅ እዛ አያቴ ነበረችና 2ኛ ክፍልና 4ኛ ክፍል 6ኛ ክፍል እዛ ነው የተማርኩት። ሚዛን ተፈሪ ከጅማ ወረድ ለምለም የሆነ ሀገር ስለነበረች እዛ ነው ለምለም ሀገር ነው። እዛ ጴንጤ ስለነበረች እሄዳለሁ። ሰንዴ ስኩል ትማራለህ፣ ሁሉ ነገር ታደርጋለህ፣ ትማራለህ። ያው በዛ መንገድ ጥሩ ጎበዝ ተማሪ ነበርኩ በሰንዴ ስኩል ማለት ነው። ከዛ በኋላ ግን አንድ ነገር አለ። ድምፅ አለ፣ በውስጥህ ድምፅ አለ። ሁሉም ሰው ድምፅ አለው አይሰማም። ያ ድምፅ ምንድነው? መቼስ ክርስቶስ ይወደዳል በዛኛው ህይወት ውስጥ አይደል? ስብከቱ ሁሉ ስለ ክርስቶስ ነው። ከዛ በኋላ በጣም ትወደዋለህ ሲነገር ሁሉ ነገር ስለሱ ነው አይደል? ስትወደው እናት እንዳለችው ሳታውቅ ነው የምትወደው በልጅነት ማለት ነው። ከኋላ ያለውን ታማልዳለች አታማልድም ምና እንተው ልጅ ነህ አንተ። እዛው ስለ ኢየሱስ ይነገራል። ኢየሱስን ትወደዋለህ፣ ትጸልያለህ፣ ብዙ ነገር ያደርግልሃል አይደል? ከዛ ያው ከፍ ስትል እናት እንዳለችው ሰማ። ያን መስማት ደግሞ ሳያንስ ያቺ እናት ያለ ወንድ ያለ አባት ይሄ ከሰዋዊ ግንኙነት ውጭ ነው የወለደችው አይደለ? ጾም ድንቅ ግን ስትጠራ ሰማት። ውስጥ ደግሞ ምን ይላል? እናት አለችው። ለምን ስትል አጠገብ ላይ ዶክተር፣ ኢንጂነር የሆነ ስራ ያለው ልጅ አለ አይደል? እናትየው ትወደድ የትም ቦታ ሲሄድ እናቱን ለክብር ሲያጭ አታይም? አሁን ተመርቀው ምናምን እናቱን ይለያል። የሚደንቅ እኮ እነዚህ እናቶቻችን አዎ አስተምረውናል። የኔንም አባት ህይወት እየነገርኩ በስጋ ህይወት አላጎደለብኝ። ጎሚስታ ሰርቶ ሲመጣ ዝርዝር ሳንቲም ኪስ ውስጥ ያለውን ቆጥረን ነው እራት የምንበላው። ድንች የሚገዛ ዳቦ የሚገዛ በዚህ ያለ ስጋ የተመቸን ያለውን የሚሰጥ የነፍስ ይጎሎብኛል እኔ ማለት በነፍስ ያጎደሉብንን እናት አባቶቻችን የሆነ ስኬት ላይ ስንደርስ እናቴ ናት ለዚህ ዋጋ የከፈለችው አባቴ ናት ትላል አይደል? እኔም በስራ ህይወት ኃላፊ ሆኜ የተመደኩበት ወረዳ እዛው እኔ የምኖርበት ቤተሰቦች የሚኖርበት ወረዳ ለጋር ማለት ነው። ስለዚህ አሳያለሁ። ደስ ይለኛል እናቴ። እንደውም እዛ ወጣት ማዕከል ውስጥ እንትን ትሰራለች። ደስ ይለኛል። በምንም አላፍርም። ራቁቷን ብትሆን ቆሽሻን ብትሆን አታፍርም። አንተ ከዛ ተገኝተሃልና ማለት። ስለዚህ ትጠይቃለህ። ውስጥ ላይ ድምፅ አለ፣ አትነሳም። ምክንያቱም ግን አታውቀው። ከዛ ከፍ እያልክ በኦርቶዶክስ ሃይማኖት ቤት ውስጥ ስለ ጴንጤ ነገር ይወራል። ስለ ጴንጤ ጥላቻን የምንማርበት መሰረቱ ማለት ይሄ ለምን ይወራል ስትል ኦርቶዶክስ ተዋህዶ አይደሉም ክርና አንገት አድርገዋል እንጂ ቤተሰቦቻችን በኦርቶዶክስ አስተምሮት ውስጥ ጥላቻ የለም። ያ ወንድምን ምሳሌ አብነት ሆነ ታመጣዋለህ እንጂ ወደዚህ ህይወት ባለማወቁ እየገፋ አታርቀው። በተራራ ላይ ያለች ጎጆ ትታያለች። ስለዚህ ሰዎች የእናንተን መልካም ስራ አይተው በመልካም ስራችሁ የነዚህ ሰዎች አምላክ ልዩ ነው ብሎ አሸንፋችሁ አምጡልኝ ያለው አምላካችን ብራናቸው ሰው ይዘን ይመራ። አዎ ስለዚህ እኔ የለው ግን ጥላቻ ይመጣ። በጴንጤ ቤት ውስጥ ደግሞ ስለ ኦርቶዶክስ በሙስሊሙ በዚህ ነው። ይሄንን ከላይ ሰባኪዎቻችን ላይ አሁን ሲታኮሱ ታያል አይደለም? ከየት ምንጩ ማለት ነው። ስለዚህ እኔ ያንን በዛ ውስጥ አድጌያለሁ ማለት ነው። ማርያም ማለት እንደኔ እንዳንተ ሞታለች እኮ ትላለች አያት፣ ትላለች እናት፣ ትላለች አክስት። አክስት እኮ
ሙሉ ቀን ሐሜት ስታወራ ትሰማታለህ። ብዙ ክፋት እኮ ትሰራለች፣ ብዙ በልግና ታደርጋለች እኮ። እናትህ እኮ ብዙ ውሸት ስታወራ ትሰማለህ። አባትህ እኮ ብዙ ሲዋሽታል። አባቴ ስለሆነ አትናገርም እንጂ አባቴ ስለሆነ አልናገርም እንጂ የሰው ነው የምናየው። ተዛ እኔ በልቤ መረመረልኝ ባለቤቱ። ይቺ ሴት የፈለገ ቢሆን ማርያም እንደኔ ናት የማለት ማንነት አለ ስለ ያሳዝናል። እዚህ ጋር ደግሞ ልጇ ይህን ያደርግልኛል እንላለን። ውስጤ ተሸማቀቀ በህፃንነት ማለት ነው። እሺ እንግዲህ ይህንን ቪዲዮ እንደሰማችሁት ነው። ወንድማችን እንግዲህ በጴንጤ ቤት ነው ያደግኩት፣ በሰንበት ትምህርት ቤት እየተማርኩ ነው ያደግኩት አለና በማድግበት ጊዜ ስለ ኢየሱስ ነው ስሰማ ያደግኩት። ስለዚህ ስለ ኢየሱስ ሁል ጊዜ ስለሚሰበክ ኢየሱስን ተወደዋለህ አለ እና ባደግኩኝ ጊዜ አንድ ነገር ገባኝ አለ። የገባው እውነት ምንድነው? ኢየሱስ ክርስቶስ እናት እንዳለው። ስለዚህ ኢየሱስ እናት እንዳለው አወቅኩኝ አለ። ድንግል ማርያም የጌታ እናት እንደሆነች አወቀሽ ወንድማችን። ነገር ግን እኔ መጠየቅ የምፈልገው ነገር ከወንጌላዊ እምነት ወጥተህ ወደ ኦርቶዶክስ ለመመለስ ስለ ድንግል ማርያም የገባህ ነገር ምንድነው ነው? ሰው መቼስ ኢየሱስ ሲገባው ወደ ኦርቶዶክስ አይሄድም። ኢየሱስ ሲገባው ኢየሱስን ሲረዳ ኦርቶዶክስ አይሆንም። ስለ ማርያም የሆነ ነገር ሲገባው የሆነ ነገር ሲገለጥለት ነው ወደ ኦርቶዶክስ የሚሄደውና ወንድማችንን መጠየቅ የምፈልገው ወደ ኦርቶዶክስ ለመሄድ ስለ ድንግል ማርያም የበራለ የገባ የተረዳኸው የተለየ ነገር መጽሐፍ ቅዱስ ላይ የሌለው ምንድነው ነው? ወንጌላውያን አማኞች ለድንግል ማርያም ያልሰጧት የነፈጓት ክብር ያላሟሉላትና ያጎደሉባት ነገር ግን አንተ የገባህ እውነት ምንድነው? እሱን ነው መጠየቅ የምፈልገው ማለት ነው። አልዘመሩላትም ነው? አላመለኳትም ነው? ታቦት አልቀረጹላትም ነው? እና ድንግል ማርያም እውነት ነው በመጽሐፍ ቅዱስ የተጻፈላት እውነት በወንጌላውያን አማኞች ዘንድ በስፋት እንደሚነገር ሁላችንም መሰክሮች ነን። ነገር ግን ከሚነገርላትና ከሚወራላት ባለፈ ልክ እንደ ኦርቶዶክስ ቤተክርስቲያን የሐሰት ትርክት የሐሰት ተረት አይወራላትም፣ አይነገርላትም። ምክንያቱም እውነተኛዋን የኢየሱስ ክርስቶስን እናት ማርያምን ነው እኛ የምናውቃት። ስለዚህ ወንድሜ የገባህ ስለ ማርያም አሁን ገባኝ አወቅኩት የምትለው ሁሉም ውሸት ነው። ድንግል ማርያም ኢየሱስን ከመውለዷ ከሴቶች መካከል መለየቷ ለኢየሱስ መመረጧ እሱ ከሴቶች ሁሉ የተለየች እንድትሆን ያደርጋታል። በኢየሱስ ክርስቶስ በማመንና በመዳን ከሴቶች አትበልጥም። ከሴቶች የማትበልጥበት መንገድ አለ፣ ከሴቶች ደግሞ የምትበልጥበት መንገድ አለ። መጽሐፍ ቅዱሳችን ላይ እኛ በድንግል ማርያም እግዚአብሔር ታላቅን ስራ አደረገ፣ በድንግል ማርያም እግዚአብሔር ያደረገውን ታላቅ ስራ እናከብራለን። ለዚህም ደግሞ ለእግዚአብሔር ክብር እንሰጣለን እንጂ ኢየሱስ ክርስቶስ ከድንግል ማርያም እንዲወለድ ያደረገውን እርሱ በእኔ ታናሽ በመሆን በእኔ ታላቅን ስራ አድርጓልና ብላ ማርያም ታላቅን ስራ በእሷ የሰራውን እግዚአብሔርን እንዳመሰግነችው እኛም ስለ ታላቅ ስራው ስለ ድንቅ ስራው እሱን እናመሰግናለን እንጂ ድንግል ማርያም ከራሷ የተነሳ ከአቅሟ ከቅድስናዋ ከጽድቋ የተነሳ ኢየሱስ ክርስቶስን የወለደችልን ይመስል በእሷ ፈቃድ በእሷ ፍላጎት ኢየሱስ ክርስቶስን ወልዳ ለኛ የሰጠችን ይመስል የሆነ ስለ ድንግል ማርያም ለይተን የምናቀርበው ምስጋና አምልኮ ምንም ነገር የለም። ድንግል ማርያም ኢየሱስ ክርስቶስን ለመውለድ ከእግዚአብሔር ተመርጣ ነው ይህንን እድል ያገኘችው፣ ኢየሱስን የመውለድ እድል ያገኘችው። ስለዚህ እግዚአብሔር ወይም ደግሞ ታላቅ የሆነው እርሱ አምላክ የሆነው ልዑል የሆነው እግዚአብሔር በድንግል ማርያም ታላቅን ስራ እንደሰራ እኛ ወንጌል አማኞች እናምናለን። ያልተነገረላትን አንናገርም፣ ያልተወራላትን በመጽሐፍ ቅዱስ አናወራላትም። ከዚህ ውጪ የገባህ ነገር ምን እንደሆነ አላውቅም። በወንጌል አማኞች እምነት ውስጥ መሆን ደግሞ ለመዳን በቂ እንዳልሆነ በዚህ ልታውቁ ያስፈልጋለትና ወንድሞቼ፣ ሰው በወንጌላውያን እምነት ውስጥ ሆኖ ተወልዶ አድጎ የእግዚአብሔርን ቃል ካልተማረ መጽሐፍ ቅዱስን ካላጠና የእግዚአብሔርን ቃል እንደሚገባ ካልተረዳ በስተቀር ኢየሱስን ሊያውቅና ሊረዳ አይችልም። የኢየሱስን አዳኝነት ተረድቶ በእምነቱ ጸንቶ ሊቆም አይችልም። ስለዚህ በጴንጤ ቤት መወለዱ፣ በጴንጤ ቤት ማደጉ፣ በሰንበት ትምህርት ቤት ማደጉ ለመጽናቱ ዋስትና አይደለም ማለት ነው። ስለዚህ ለዛ ነው ሰው በመወለድ ይሄ በውርስ የተገኘ እምነት ብዙ ጊዜ ሃይማኖት ይሆናል እና ካደግን በኋላ አእምሯችን ሲበስል በማስተዋል መጽሐፍ ቅዱስን ካላነበብን እንግዲህ በእንደዚህ አይነት የትምህርት ንፋስ መወሰዳችን አይቀርም ማለት ነውና ወንድምናቶቼ ልጆቻችንን በምንወልድበት ጊዜ በእግዚአብሔር ቤት ውስጥ ዝም ብሎ ቸርች ስለተመላለሱ ብቻ ሰንበት ትምህርት ቤት ገብተው ስለወጡ ብቻ እውነትን አውቀዋል ተረድተዋል ማለት አይደለም። ጴንጤ ሆነው ስላደጉ በእምነታቸው ጸንተው ይቆማሉ ማለት አይደለም። ኢየሱስ ክርስቶስን እንዲያውቁት እንዲረዱት ማድረግ ማስጠናት መጽሐፍ ቅዱስን ማስተማር ያስፈልጋልና ይህ ለሁላችንም መማሪያ ይሆናል ብዬ አስባለሁ።
ሆስፒታል ሄደ 40 ሺህ ከፍለ ስትመጣ ፈገግ እያለች የምትቀበል ምስትህ ቸርች መታ 5000 ሰጥተህ ስትመለስ እንዲህ ምትል ከሆነ ችግር አለባት። ቀጣይ እሑድ ይዘና ኳስ እያየህ 10 ሺህ ብር አስይዞ በማይክሮ ሰከንድ የሚበላ ሰው አለ። ዝም ብሎ እኮ ነው ቁጭ ብድግ እያለ ሶፎን እየሰበረ እንደዚህ እያለ ምን በሌለበት ሰውየው ሲወርቅ አብሎ እየወደቀ ጎሉ ጋር ሲደርስ እያለ ምናምን ሚያይ እኮ የሚገርመኝ ኳስ ጨዋታ ያለው እንግሊዝ ላይ ነው። ሰውየው እዚህ ኢትዮጵያ እንትን ምንድነው ላፕቶ ወይም ለቡ ሆኖ እንግሊዝ ላለው ሚንበረከከው እኮ 10 ሺህ ብሩ እንዳይበላ ለ10 ሺህ ብሩ ነው ሚንበረከከው። ብራዘር ለጌታ ሲባል ምትደብቀው ነገር አለ የለም። እሺ እንግዲህ ይህንን ቪዲዮ እንደሰማችሁት ነው ወንድማችን እዩ ጩፋ የ24 ሚሊዮን ብር ስክሪን ከጀርባው ዘርግቶ 20 ሺህ ህዝብ የሚይዝ ትልቅ የተንጣለለ አዳራሽ ሰርቷል። እንዲሁም ደግሞ 12 ፎቅ ወደ ላይ ሰርቷል። እንደገና በ20 ሚሊዮን ብር ቤት ውስጥ እየኖረ በ20 ሚሊዮን ብር መኪና እየተንቀሳቀሰ ምን አለበት አሁን ገንዘብ መለመኑ ቢበቃው? ማለት እንደኔ ወንጌል ከገባው የእግዚአብሔርን መንግስት አገለግላለሁ ካለ አሁን እኮ በቃ ገንዘብ ከሰው የሚቀበልበት ጊዜ አይደለም፣ የሚሰጥበት ጊዜ ነው። እንደ እግዚአብሔር ሰው የትኛው ያሰማራው ሚሽነሪ ነው? የትኛው የሚመግባቸው የሚያስተዳድራቸው እናት አባት የሌላቸው ህፃናት ኖረው ነው? የትኛዎቹን መበለት አረጋውያንን እየጦረ ነው አሁንም ገንዘብ የሚሰበስበው? እኔ ግራ ግብት ነው የሚለኝ እኮ አሁን እዚህ ውስጥ የተሰበሰቡት ህዝቦች ከሱ ሊቀበሉ የሚገባቸው እንጂ እሱ ከነሱ ኪስ ሊነጥቅ የሚገባው ሰው ነው ወይ ነው? በመጀመሪያ ደረጃ ስለ ስጦታው ተውት። እሱ ትክክል ነው ትክክል አይደለም ማነጋገሩ ተውት፣ ተካድኖ ይብሳል። ነገር ግን እኔ እንደ እዩ አይነት አገልጋይ እንደ እስራኤል ዳንስ አይነት አገልጋይ የእግዚአብሔር ሰው ቢሆኑ እንደነ ጆይ ጭሮ አይነት እነኚህ የዘመኑ ነቢያት አገልጋዮች አሁን ላይ ደፍረው እንደነ ሄኖክ አይነት አገልጋዮች ደፍረው በእግዚአብሔር ህዝብ ፊት ቆመው ገንዘብ መለመን የለባቸው። ምክንያቱም የሚነዱትን መኪና እናውቃለን፣ ቤት ነው የሚኖርበትን ቤት እናውቃለን፣ የሚያገለግሉበትን አዳራሽ እናውቃለን፣ ገንዘብ አካውንታቸው ውስጥ በ100 ሚሊዮን የሚቆጠር ገንዘብ እንዳለ እናውቃለን። ለምን አይበቃቸውም? በቃ ከዚህ በኋላ ለምንድን ነው እየሰጡ የማያገለግሉት? ለምንድን ነው በራሳቸው ንግድ ውስጥ ገብተው ገንዘብ እያገኙ ለምን የእግዚአብሔርን ህዝብ እየሰጡ አያገለግሉም ነው የኔ ጥያቄ። በቃ ለማን ነው የሚሰጠው ገንዘቡ አሁን? ወይም ደግሞ ለምንድን ነው የሚሰጠው? ጥቅሙ ምንድን ነው? አሁን ለነሱ ገንዘብ ተሰጥቶ ባንክ ገብቶ ከመከማቸት ውጪ ገንዘቡ ባንክ ሄዶ ከመቀመጥ ውጪ የሚሰራው ነገር እኮ የለም። አላጡም። በእርግጠኝነት ገንዘብ ከሚያስፈልጋቸው ከአቅማቸው በላይ በአካውንታቸው ውስጥ አለ። ነገር ግን ለምን እንደሚሰበስበው አሁንም አይገባኝም። ምክንያቱም ምንም ሚሽነሪ የላቸውም የሚያሰማሩት። ወንጌል አገልግል ብለው 5000 ብር ሰጥተው ወደ ክፍለ ሀገር የሚልኩት አንድ አገልጋይ የለም። እንደ ሀገር ባለንበት ነባራዊ ሁኔታ አገራችን በድህነት እንደዚህ ስትማቀቅ የሚረዱት በካምፕ ይሄ ስደተኞች ካምፕ ውስጥ ለሚኖሩትም ሰዎች ምንም ሲያደርጉ አናይም። እና ገንዘቡ ለምን እንደሚፈልጉት አይገባኝም። ለምን ዝም ብለው እንደሚያከማቹት አይገባኝም። እና አንተ ሆስፒታል ሄደ 40 ሺህ ብር ከፍለ ታከመ ስትመጣ ሚስት ደስ የሚላት ከሆነ እዚህ ቸርች መጣ 5000 ብር ሰጥተህ ስትመለስ የሚከፋት ከሆነ አጋንንት አለባት አንተ አንጸልይላት እያለው ነው። ስለዚህ አያችሁ በባልና በሚስት መካከል ራሱ ልዩነት ሲፈጠር ምክንያቱ አጋንንት ነው ብለው ሰዎች እንዲያስቡ ለማድረግ ማለት ነው። እሱ የጠየቀው ብር አንድ ሰው ፈቃደኛ ሆኖ አንድ ሰው ፈቃደኛ ካልሆነ ያ ሰው ችግር ስላለበት ነው አጋንንት ስላለበት ነው ብለው በትዳር ውስጥ መስማማትና አንድነት እንዳይኖር እያደረገ ነው ማለት ነው። ጸብን እየዘራ ነው። ስለዚህ ይሄ ከአንድ ከእግዚአብሔር ሰው የሚጠበቅ አገልግሎት አይደለም። እና እኔ አልጠግባይ ሲተፋ ያድራል እንደሚባለው እነኚህ ሰዎች አልጠግባይ ናቸው። አይጠግቡም። ገንዘብ በቃኝ አይሉ እስከሚሞቱባት ጊዜ ድረስ ገንዘብ ሲሰበስቡ ነው የሚኖሩት፣ ሲያከማቹ ነው የሚኖሩት። እና የእግዚአብሔር ሕዝብ ደግሞ በድህነት ይማቀቃል። በገንዘብ አጥቶ በረሃብ ተጎሳቁሎ ሲኖር እንመለከታለን። ሕዝቡ ኮሳሳ ነው፣ እነሱ ደግሞ የጠበደሉ ናቸው። እና የእግዚአብሔር አገልግሎት እንደዚህ አይደለም። የእግዚአብሔር ሰው አንድ ነብይ ነኝ ብሎ ራሱን በዚህ ልክ ስም ሰጥቶ ከፍ አድርጎ የተቀመጠ ሰው እስቲ ሐዋርያቶችን ተመልከቱ። እና ሐዋርያው ጳውሎስ እንዴት አድርገው የእግዚአብሔርን ሕዝብ ከአንዱ ቸርች ገንዘብ እየተቀበሉ ወደ ሌላ ቸርች እየሰጡ
አንዱ ካለው ላይ እየወሰዱ ለሌለው እያካፈሉ እርስ በርስ በፍቅር እየተሳሰቡ እንዴት የክርስቶስን አካል ሲያሳድጉ እንደነበር በመጽሐፍ ቅዱሳችን እናውቃለን። እናንተ የዘመኑ ነቢያቶች ግን የሚመጣው ብር እስራችሁ እንኳን በአገልግሎት በስራ እስራችሁ እንኳን ተቀጥረው የሚያገለግሉትና የሚሰሩት ሰዎች እንኳን ደሞዛቸው 5,000 እና 10,000 ነው እኮ እናውቃለን። ይሄ ግልጽ ነው። እና የት እያስገባችሁት ነው ገንዘቡን? እናንተ አውሮፓ፣ ቱርክ፣ ካናዳ እየሄዳችሁ ተዝናናላችሁ። ከዛ በኋላ በቪዲዮ ቀርጻችሁ ትልኩልናላችሁ። እኛም ደግሞ ኮሜንት ላይ እንገባና የእግዚአብሔር ሰው ተባረክ ምናምን እንላለን ማለት ነው። ምስኪን የኢትዮጵያ ሕዝብ እና አትታለሉ ወንድምናቶቼ፣ መንቃት ያስፈልጋል። እነኚህ የእግዚአብሔር አገልጋዮች አይደሉም። እና የዛሬን መልእክቴን ጨርሻለሁ። ለዛሬ ያዘጋጀውላችሁ ቪዲዮ ይሄንን ይመስላል። በሌላ ቪዲዮ እስክንገናኝ ድረስ በያላችሁበት የጌታ ኢየሱስ ክርስቶስ ጸጋ ከሁላችሁ ጋር ይሁን። ሰላም ነው።